እናትዬ ትረሻዋለሽ እንዴ? የወለድኳት ልጅ እንዴት ብዬ ረሳታለሁ? እና ግን እኔ ሞታለሁ አለች። አዎ እንደዛ ነው። አንቺ ከሷ ትሻይ እንዴት እንደዚህ እርካሽ የሆነ ተግባር ስትፈጽም ዝም ትያታለሽ? ሻይ ብላክ ስልክ እየቀየር ከ10 ጊዜ አትደውልብኝ። ደግሞ ቤት ቀይራችኋል? የት ሄዳችሁ? ከሀገር ወጥተናል። እጅሽን ወቅቶሽ ቢሆንስ? ሰሚኛለሽ? ከነገ ጀምሮ እዛሽ ትምህርት ቤት ድርሻት። መልክሽም በጣም ቆንጆ ነሽ። ከመናት እኔ ቆንጆ ነኝ? አዎ በጣም ቆንጆ ነሽ። ናታንና ዳጣ ሲሳሳሙ ኤቢ እጅ ከፈንጅ ያዘቻቸው። ይህንን ያየችው ኤቢ ማመን አቅቷት ወደ ኋላ ፌንት ሰራች። በጣም ይገርማል። ዳጣ ሁሉንም ነገር ለናታን ቀድሜ አፈቅርሃለሁኝ ነገር ግን ኤቢን ፈርቼ ነው ስትል ስለ ራስሽ አስረጅኝ በማለት እኔም እኮ ፈርቼ ነው ሴት ነኝ፣ ስለዚህ እወድሃለሁ አፈቅርሃለሁ ብላ ፍቅሯን ገልጻለት እሱም ከእስኪ ጉንጭን እስካሳመኝ ስትለው ጉንጩን ስስም ካሜራማን ኤቢ ይዛ በካሜራ ቀረጸቻቸው። ይህንን ያየችው ኤቢ ማመን አቃታት። በባለፈው ችግር በተፈጠረው ለአባቷ ደውላ ተናገረች። ቤቷን ተሄድክ ብላ ዳጣ የምታደርገው ነገር በጣም ነውር እየሰራች ነው በማለት እንኳንም ይችን የካሜራ መረጃ አገኘች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ዛሬ እንግዲህ ዳጣ ክፍል 42 ተለቀቀ። ወደ ክፍል 41 ስንመለስ እንግዲህ ዳጣና ናታን ተፋጠው ጥያቄን መልሽልኝ ብሎ እንግዲህ ናታን እያፋጠጣት አሁን እምልሽን ጥያቄ በስነ ስርዓት መልሺ ብሏት ነበረ። ምንድነው ስትል ያኮረፍክብኝን አንተ ስትለው እኔ ማላኮረፍኩሽም መልሽ ሲላት እኔ ወድሻለሁ አንቺስ ሲላት እየደነገጠች ነበረ። እንግዲህ ወደ ክፍል 42 ስንመጣ እዚህ ላይ ተፋጠው ሳለ ወድሃለሁ ሳትልም እንዴ ልሰብበት እኔ ኤቢ እያለች ነበረ። ኤቢ በምትል ሰዓት ስለ ኤቢ አይደለም እያወራሁ ያለሁት ስለ ራስሽ ነው እየጠየቅኩሽ፣ እኔ በጣም እንትን እያልኩ ነው እየታገስኩሽ ነው ንገርኝ እያላት ነበርና ልሰብበት በቃ ከተታረቅኩ በቂ ነው፣ እኔ ነኝ የተታረቅኩሽ ወይስ አንቺ ብሎ እሺ በቃ ይዝተኝ ነገም ቅርብ ነው በማለት ነገ ግን ማለፍ የለበትም በማለት ህልም አይችልደር ብላ ተነስታ ትሄዳለች ዳጣ ማለት ነው። እናም ዳጣም ጉዟን ቀጥላ ህልሟን እንቅልፍ ሳይወስዳት አድሮ በቃ ፍቅሩን መቀበል አለብኝ እኔም እወድሃለሁ ማለት አለብኝ የሚለውን ውሳኔ ስታስብ እንቅልፍ ሳይወስዳ ቁጭ ብላ አድራ ይሄንኑ ነበር ስታስብ እየነበረው ማለት ነው። በቃ እሺ ማለት አለብኝ ብላ ማለት ነው። እንግዲህ ናታንም ወደ ቆንጆ መዝናኛ ማጥኒያ ቦታ ሄዶ እንግዲህ መናፈሻ እያጠና ነበርና እንግዲህ እያነበበ ሳለ ውሃ መታ ነበር ከሱ ጋር ማለት ነው። እንግዲህ ከውሃ ጋር ቁጭ ሳለ ከድንገት እንግዲህ ኤቢ ትመጣና ናታን ብላ ስማው ቁጭ ትላለች። ደስ አይልም ይሄ ግቢው ቦታው በጣም ደስ ይላል አይደል እያለችው ነበርና እሱማ በጣም ደስ ይላል ይሄ እኮ በእኔ ስም ይሆናል ትለዋለች። በቁሳቁስ ፍቅር ማለት ነው እንግዲህ በቁሳቁስ ይሄ እንደዚህ ካለ ከኔ ጋር ይሆናል የሚል ሀሳብ ስላላት ኤቢ እንደዚህ ስላል ነበር አስበዋል። ይሄ አሁን እኔ እናንተ ተጋብተን ይሄንን ልጆቻችን እዚህ ግቢ ሲጫወቱ ምናምን በቃ ደስ አይልም እያለ ግቢው በጣም ደስ ይላል፣ ግን እኔ እናንቺ የሚለው ሲላት ማለት እንዴ አንቺን በጣም ቆንጆ ነሽ፣ ሌላ ወንድ አግብተሽም እኔም ብቻ ትሳይ ሌላ ወንድም አግብተሽ ካንተ ውጭ እኔ ሌላ ወንድ እንትን አልልም፣ አንተን ግድ ነው እንዴ ሲላት ግድ አይደለም ዝሩ አንተን አግብቼ በቃ ካንተ ሴት ጋር እኔ አንተ ጋር ልሁን ሌላም ወንድ አላገባ ካንተ ሴት ጋር ግን ካንተ ጋር አንዲት ሴት ባይ
እገላታለሁ በነፍሷ ቆርጣ ነው አለች። እንግዲህ ዳጣን አየቻት ማለት ነው። እና እንዴ ለምን ደስ ያለሽ ተሳስተሻል ቢላትም ይሄ ደግሞ አንቺ ግን ለምንድን ነው በህይወት እያሉ ውርሻ ላይ የምሮጨው ቢላት የእናትና የአባቴ እኮ ነው በእኔ ስም ላዞርልሽ ብለውኛል አስበዋል እያለችው ነበር። ናታንዬ የኔ ቤቱ ነው እያለች ያው እናም በቃ ናታንም እንደዚህ አትበይ ምናምን እያላት ነበርና እኔ ካንተ ጋር ያለችን ሴት በህይወቷ ፈርዳ ነው እያለች ነበረ ማለት ነው። እናም እንግዲህ አሁን ላይ በቃ ይሄንን ተባብለው ተነስተው ይሄዳሉ ማለት ነው ወደ ናታንና ወደ ዳጣ ጋር ስንሄድ እንግዲህ ዳጣ በሀሳቧ በጣም እንትን ብላለችና ቁጭ ብላለች። ምክንያቱም ደግሞ እሷም ተወደዋለች። ነገር ግን አሁን ኤቢ ደግሞ የምትለው ነገር አለ ማለት ነው። እናም በዚህ የተነሳ አሁን ላይ እሷ ለእህቴ ተወደዋለች፣ አሁን ደግሞ እኔ እንደዚህ ባደርግ እያለች በጣም እንትን ብላ ነበርና አሁን ይሄንን ብላ ሳለ መጨረሻ ላይ እንግዲህ ናታን ክላሷ ይመጣና ይጠይቃታል ማለት ነው። ሲጠይቃት መልሴን ይላታል። መልሱን ብቻ ኤቢስ እያለች ነበር። አሁን ስለ አንቺ ብቻ ነው እየጠየቅኩሽ ያለው ስትላት ሁሉንም ነገር ተነግረዋለች። ቁጭ ብሎ እውነትሽን ነው ሲላት እኔም እኮ ብላ እሱም ሳትለው ራሷን ነቅንቃ አወ ትለዋለች። እናም በዚህ የተነሳ ይህንን ባለችውን ሰዓት በቃ ናታንም ደስ ብሎት እየዘለለ ወደ ክላሱ ይሄዳል ማለት ነው፣ ስለተቀበለችው ማለት ነው። ከዛም እንግዲህ ማነች ሰላምዬ ያገኛታል። ሰላምዬ ከሱ ክላስ መጣ ትራሱን አርግልኝ እንደዚህ አርግልኝ ያለች ሆዷን እንትን ስላለ እናም ይሄንን አድርጎላት ሰላምዬ እየሰጠሽኝ እኮ ምክር ሰራ ይላታል። ምንም የዳጣ መሆን አለበት እያለችው ነበርና አዎ በቃ ተቀበለች። ያው በቃ እንደምትወደኝ ያው እንደዚህ እንትና ላይ ሴት ነግሬህ የለ እኛ ሴቶች እኮ በማለት ይሄንን ነገር ሰጣው። ይሄንን ተቀበለችኝ ሲል ደስ ብሎታል ማለት ነው። በቃ አንተ እንግዲህ እናት ማለት መጀመሪያ ስለ እናት እያስረዳኝ ነበር እና ለእናት በህይወት እያሉ ማድረግ ያለብን ነገሮች ማድረግ አለብን እያለች ነበረ። እውነት ነው። በእርግጥ እዚህ ጋር ያሰብኩት ቤተሰብ በህይወት እያሉ ነው ሁሉንም ነገር ማድረግ ያለብን። ከሞት በኋላ ማልቀስ እንድሳላረግላቸው ብሎ መጸጸት የሚባል ነገር አለ ማለት ነው። እና ያለችው ምክር ትክክል ነው ማለት ነው። እናም ይሄንን እንግዲህ እያለች ሳለ በቃ የዳጣን ነገር ይነግራታል ማለት ነው። እና ተቀበለች ስትለው አዎ ብሎ በቃ እኔ ደግሞ እሷን እንዴት እንትን እንደምትል ዳጣ ምንም አታውቅም፣ ምንም እንትን አፍቅራ አታውቅም፣ እንትን ብላ አታውቅም፣ ስለዚህ እመክራታለሁ እያለች ሰላምዬ ተነግረዋለች ማለት ነው። እሺ ጣጣ የለውም ይላታል። እናም እንግዲህ ይሄንን ተባብለው ጨርሰዋል ማለት ነው። ወደ ማርታ ጋር ስንመጣ ማርታ እንግዲህ ውሃና ምጥን እያወሩ ነበርና ስለ ትምህርት ቤታቸው እንግዲህ ውሃ መርፌ ሰጥቷታል። የትምህርት ቤት አጫሽ እንደዚህ እንትን የሚል ራሱን የሚወጋ ሰዎችን እንትን የሚል ነውና ይሄን እያወሩ ሳለ እያዳመጠቻት ነበረ። እርጎ ላልሽው ውሃ ጠጭበት እያለቻት ነበርና ውሃም ለምጥን ማለት ነው። እናም ይሄንን እያወራቻት ሳለ ቁማ የምታዳምጠው ሰላም ማነች ማርታ በጣም ነው እየሰማቻቸው። እንደዚህ አድርጎ እሱ እኮ ጫት ይቅማል፣ ሲጋራ ያጭሳል፣ በወረቀት ነገር እንደዚህ እንዴት ትቀበያለሽ እያለኝ ምጥን ጎበዝ ናት ማለት ነው እየነገረቻት ነበረ። አባትሽ ቢያይ እኮ ይገልሻል እያለቻት ነበርና መርፌ ስትል መርፌውም እኮ ከፖርሳዬ ነው አሁን ስትላት እንዴት ለምን ተቀበልሽ በማለት ምጥንም እንትን እያለቻት ነበር። ከዛ እናትየዋ እንግዲህ እየሰማቸውን ማመን አቅቷታል። እየሮጠ መጣ እንዴት ይሄን ታደርጊያለሽ እዚህ አምጪ መርፌውን በማለት የስንት ልጆችን ህይወት ይሄንን አድርጓል፣ ስንቶችን አበላሽተዋል በማለት ይሄንን እያለች ነበር።
ወይዘሮ ማርታ ማለት ነው መርፌውን ስታይ እንዳውም ነገ ትምህርት ቤት አትሄጂም ካሁን በኋላ አሁን እንዳውም ይሄጄ በቃ እንትን እንድትይ አደርጋለሁኝ ካሁን በኋላ ትምህርት ቤት አትሄጂም በሩን ዘጋብሻለሁ በማለት ከምጥን እናትሽ አለኝ በማለት ከምጥን እናት ቤት ተነስታ ሄዳለች ማለት ነው። እንግዲህ ማርታ ልጆቻችንን እንትን ማለት አለብን መቆጣጠር እያለች ነበረናም ተደብድባለች ማለት ነው። እንግዲህ ወደ ወይዘሮ ማርታም ተነስታ ሄዳለች። ወደ ሰላምዬና ወደ ወይዘሮ ማርታ ስንመጣ እንግዲህ ነይ እስኪ ቶሎ ሻይ አፍልልኝ ብላ ሻይ አፍልታ ስትሰጣት ማለት ነው ለወይዘሮ ማርታ ጥያቄ እስኪ ቁጭ በይ እንግዲህ እያለ ደከምሽ አይደለ እናትነት እንዴት ነው እንዴት አየሽ በጣም ደስ ይላል እያለ ነበር። ግን እንዴት ልጅ እንትን ሲባል እናትነት ደስ ወልደሽ አይተሻል እንዴት ያው እንግዲህ ለወልድ አይደለም በወደ ውስጥ ስላለ ጽንሱ እያለች ነበረ። ግን እትዬ አንድ ነገር ልጠይቅሽ እያለች ነበረ። ግን ምን አስባ ነው የሆነ በቃ እንትን ብሏን ነበር ልጅሽ ብትጠፋብሽ ለምን ትጠፋብኛለሽ ማለት ጠፍቶብሻል እንዴት ስትላት ማለትም ልጅ እንዴት ትጠፋለች ስትል ብትጠፋ ስትላት እሱማ እናትነት አንጀት እንዴት ይችላል እናትነት እኮ ከባድ ነው። ስለዚህ እናት ከባድ ነው እናም ብትጠፋብኝ ከባድ ነው እያለ ነበረ። እንግዲህ ይሄንን ጥያቄ ከመሀል ያነሳችው ያው እንግዲህ ልጇ ስለጠፋችባት ሰላምዬ ማለት ነው ያንን ሀሳብ ነው አምጥታ ስትላት በጣም እኮ ከባድ ነው ልጅ ለእናቱ እናት ስትሆኝ በጣም ግን አንቺ አባቱንስ እንዴት ነው እንግዲህ ሲወለድ እኔ አባቱን እስከመቼ ሙቷል ብለን ትልንን ነው ጥያቄ እኮ የአባትነት ጥያቄ ይመጣብሻል ስትላት እንግዲህ በቃ ተዩ ኤቢም እንትን እያለች ነበረ ሙቷል ብለን ነው የምንይዘው እያለች ነበረ ማለት ነው። አረ እንደዚህ አትበይ ጥያቄውን ከቻልሽው መልሱን ጥያቄ ሲጠይቅሽ መልሱን ከቻልሽው ብላ ከዛ እንትን ትላለች ማለት ነው። እናም እንግዲህ አሁን ደግሞ ወደ እነ ዳጣና ወደ እነ ናታን ጋር ስንሄድ እንግዲህ ናታንና ዳጣ ሳሎን ናቸው። አርዱን ይደውልላታል ኤቢ ማለት ነው። በዚህ በሌሊት አላስተኛኝ አለ ብላ ምን ፈለክ ስትለው ኤቢዬ እኔ እኮ በጣም ነው ክሪሽናን የምወድሽ ይላታል። እሷም ደግሞ አይመለከተኝም እዛው እንትናን አንዷን የህንድ ጣውታ አግባ አፍቅር ትለዋለች። እንደዚህ አትበይኝ ይላታል። ግን ደግሞ ሰፈር ቀይራችኋል የላችሁም እኮ የለንም ታገር ወጥተናል ትለዋለች። አትቀልጂ ይላታል። ክሪሽናን አትቀልጂ እኔ በጣም ነው የማፈቅርሽ። እንግዲህ ኤቢ የማያፈቅራትን ስትከተል እሱ ሌላኛው ደግሞ የሚያፈቅራት ሌላ ወንድ ሲከተላት በጣም ነው ይሄ ድራማ የሚገርመው ማለት ነው። እዚህ ጋር አስባችሁታል ሜጅን አሁን እሷ እንግዲህ ናታንን ብላ ቅጧን አታለኝ ማለት ነው። ኤቢ እንግዲህ አርዱ ደግሞ እሷን እየተከተለ እሷ ደግሞ እሱን እየጠላች እየሰደበችው ሪስፔክት እንኳን የላትም እና በዛ ነው ያለችው። እንግዲህ ይሄንን ብሏት ለአባቷም እንግዲህ አባዬ አይፎን 7 ምን ልታመጣልኝ ነው እያለችው ነበረ። እንግዲህ ላቶ ደረጀ ኧረ እባክሽ ምን ደግሞ ላምጣልኝ ስልክ አምጣልኝ አይፎን 7 እኮ ይሰረቃል ከዛስ ምን ይሰራልሻል ለክብሩስ ቢሆን አለች። ክብር ከተሰረቀ በኋላ ክብሩ ይጠፋል ይላታል ማለት ነው። እንግዲህ የሀብታም ልጅ ስለሆነች አይፎን 7 ያዘች እንድትባል ማለት ነው ለክብሩ ያለችበት መነሻ ማለት ነው። እናም እንግዲህ ይሄን እያለኝ ለዳጣ ምን ታመጣለህ እንደውም ልንገር እነ ዳጣ ምንም ነገር እንድትነግረኝ አልፈልግም ቢላትም ምን ነገር አለብኝ ዳጣ ሲል ምን ዳጣ ሲላት እንዴት አንተ ሄድክ ብለው እንዴት እንደሚሆኑ እሷ ከናታን ጋር ብዙ ነገር እንዴት ተፈጠረ በቃ ስመጣ ትነግሪኛለሽ አሁን ልሂድ ለጧት እነሳለሁኝ ቻው ሲላት እንግዲህ እሷም ለዳጣ ምን ይዘህላት ትመጣል ምንም ይዤላቸው አልመጣም ይላታል። እና እንግዲህ እንደዚህ ብላ ሳለ ያው የእንትናንም የሰላምዬንም ልጅ አሁን ላይ ጥያቄ ውስጥ ናት። ምክንያቱም እያሰበች ነው ካልኩሌሽን ማለት ነው። እናም ይሄንን እያሰበች ሳለ ነው እንግዲህ አሁን
አባቷን የሚያዋራቸው እንግዲህ ተኝታ እንዴ የዳጣ ድምፅ በዚህ ሌሊት ምን እየሰራች ነው ብላ ስልኳን ይዛ ስትወጣ ያየችውን ማመን አቃታት። ሁለቱ ቁጭ ብለው ወሬያቸውን እያወሩ ትወደኛለህ እዚህ ጋር ሳመኝ ስትለው ነበርና እሱም እንደዚህ ሲላት ይስማታል። እርግጠኛ ነሽ? አዎ ሳመኝ በቃ ሄድ ስትለው እናም በዚህ የተነሳ እሷ እንግዲህ ስሟት ማለት ነው። ስሟት ሲጨርስ ሳሚኝ እኔንም ይላታል። የዚህ ጊዜ ስስም ኤቢ ካሜራማኗን ድቅን አድርጋ እናም እንደጠበቀችው እንግዲህ ካሜራኗን ደቅና ማለት ነው ፎቶ አንስታቸዋለች ቪዲዮ አድርጋ ማለት ነው። እንግዲህ ናታንና ዳጣን ምን ሊሉ ይሆን? ምክንያቱም ሰላማነች ማርታ ልጇን እንዳገባላት ትፈልገዋለች። አሁን ደግሞ ይሄንን ስታሳያት ውጡልኝ ከቤት ብላ ታስወጣቸው ይሆን ወይስ ምን ታደርጋቸው ይሆን? ለማንኛውም ለነበረን ቆይታ አመሰግናለሁ። ባይ ባይ።